የተከበራችሁ ውድ አድማጮቻችን ለዛሬ ያዘጋጀንላችሁ ትንታኔ ይዘን ቀርበናል። ተከታተሉን። በኢትዮጵያ በጂኦፖለቲካዊ እሳተ ቀለበት ውስጥ የ2024 እና 25 በፈረንጆች አቆጣጠር የጎረቤት ሀገራት ግንኙነትና የህልውና ስጋት ጥልቅ ትንታኔ። ከሰላም ተስፋ ወደ የተከበበች አገር ኢንሰርክልድ ኔሽን በአፍሪካ ቀንድ የፖለቲካ ታሪክ ውስጥ እንደ አውሮፓውያን አቆጣጠር በ2024 እና 2025 ለኢትዮጵያ መንግስት እጅግ ፈታኝ ዓመታት ሆነው ተመዝግበዋል። ከጥቂት ዓመታት በፊት የቀጠናው የሰላምና የኢኮኖሚ ውህደት ሞተር ትባል የነበረችው ኢትዮጵያ ዛሬ በሁሉም አቅጣጫ በሚባል ደረጃ ከጎረቤቶቿ ጋር በገባችው የዲፕሎማሲና የወታደራዊ ውጥረት ውስጥ ትገኛለች። ይህ ትንታኔ ከኤርትራ እስከ ሶማሊያ ከጅቡቲ እስከ ሱዳን ያለውን የከረረ ግንኙነት ቀንና ዓመትን እየጠቀሰ በዝርዝር ይፈትሻል። ተከታተሉን። በመጀመሪያ ከኤርትራ ጋር ከወዳጅነት ወደማይቀረው ጦርነት ስጋት የኢትዮጵያና የኤርትራ ግንኙነት መሻከር የጀመረው እንደ አውሮፓውያን አቆጣጠር ኖቬምበር 2 2022 በደቡብ አፍሪካ ፕሪቶሪያ በተፈረመው የሰላም ስምምነት ማግስት ነው። ይሁን እንጂ ነገሮች መስመር የሳቱት በ2023 መጨረሻና በ2024 ዓ.ም ነው። የዚህ የመሻከሩ መነሻ ደግሞ ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር ጥቅምት 13 2023 ለፓርላማ ያደረጉት ንግግር የቀይ ባህር በር ለኢትዮጵያ የህልውና ጉዳይ ነው የሚለው አቋም በአስመራ ቤተ መንግስት እንደ የጦርነት ሉላ ዲክላሬሽን ኦፍ ዋር ተቆጠረ። ፕሬዚዳንት ኢሳያስ አፈወርቂ ይህንን ንግግር ተከትሎም ዲፕሎማሲያዊ ግንኙነታቸውን ሙሉ በሙሉ አቀዝቅዘው ወደ ወታደራዊ ዝግጅት ገቡ። በመቀጠልም የድንበር ላይ ውጥረት ከሰኔ 2024 እስከ ህዳር 2024 በፈረንጆች አቆጣጠር የኤርትራ መንግስት የኢትዮጵያን አየር መንገድ ወደ አስመራ የሚያደርገውን በረራ አገደ። ይህ እርምጃ ዲፕሎማሲያዊ ግንኙነቱ መቋረጡን የሚያሳይ ግልጽ ምልክት ነበር። ከነሐሴ እስከ ጥቅምት 2024 የስለላ ሪፖርቶች እንደሚያሳዩት ኤርትራ በዛላምበሳና በራማ ድንበሮች ላይ ከባድ የጦር መሳሪያዎችን አስጠግታለች። በተመሳሳይ የኢትዮጵያ መከላከያ ሰራዊት ወደ ሰሜኑ ክፍል ተጨማሪ ኃይል ማጓጓዙ ተሰማ። የፖለቲካ ሴራው ኤርትራ የፕሪቶሪያውን ስምምነት ክህደት አድርጋ በመውሰድ የአማራ ክልል የፋኖ ኃይሎችን በስልጠናና በሎጂስቲክስ መደገፍ መጀመሯን የኢትዮጵያ ደህንነት አካላት በተደጋጋሚ ሲገልጽ ቆይተዋል። አሁን ላይ ኤርትራ ኢትዮጵያ ውስጥ የሚካሄደውን የውስጥ ጦርነት እንደ መልካም አጋጣሚ በመጠቀም የፌዴራል መንግስቱን የማዳከም ስትራቴጂ እየተከተለች ነው። የጠላት ወዳጄ ነው በሚለው መርህ መሰረት አስመራ የኢትዮጵያ መንግስት ተቃዋሚዎች መሰባሰቢያ ማዕከል እየሆነች ነው። በመቀጠል ደግሞ የሶማሊያና የባህር በር ቀውሱኒ ታሪካዊው ጠላትነት ትንሣኤ የምስራቁ ግንኙነት ሙሉ በሙሉ የተበላሸው እንደ አውሮፓውያን አቆጣጠር ጃንዋሪ 1 2024 በፈረንጆች አቆጣጠር በተፈረመው ታሪካዊና አወዛጋቢ ስምምነት ነው። ይህ የጥር 1 2024 የመግባቢያ ስምምነት ጠቅላይ ሚኒስትር አብይ አህመድና የሶማሌላንድ ፕሬዚዳንት ሙሴ ቢሂ አብዲ አዲስ አበባ ላይ የፈረሙት ስምምነት ኢትዮጵያ 20 ኪሎ ሜትር የሚረዝም የባህር ጠረፍ ለ50 ዓመት በሊዝ እንድታገኝ በምላሹ ኢትዮጵያ ለሶማሌላንድ የአገርነት እውቅና እንድትሰጥ የሚጠይቅ ነው። ይህ ክስተት በምስራቅ አፍሪካ ፖለቲካ ላይ ቦምብ እንደመጣል ነበር። በመቀጠልም የሞቃዲሾ ምላሽ ከየካቲት እስከ ሐምሌ 2024 በፈረንጆች አቆጣጠር የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ይህንን ስምምነት ወረራ ብለው ጠሩት። ወዲያውኑም የሚከተሉትን እርምጃዎች ወሰዱ። ሚያዝያ 2024 የኢትዮጵያ አምባሳደርን ከሞቃዲሾ አባረሩ። ሰኔ 2024 በሶማሊያ ውስጥ ሰላም አስከባሪ ሆነው ያሉ የኢትዮጵያ ወታደሮች ለቀው እንዲወጡና በሌላ ሀገር ወታደሮች እንዲተኩ ለተባበሩት መንግስታትና ለአፍሪካ ህብረት ጠየቁ። በመቀጠልም የግብጽ መግባት እናያለን። ነሐሴ 2024 ነገሮች ይበልጥ የከረሩት እንደ አውሮፓውያን አቆጣጠር ኦገስት 2024 ግብጽና ሶማሊያ ወታደራዊ የመከላከያ ስምምነት ሲፈራረሙ ነው። መስከረም 2024 ለዘመናት ታይቶ በማይታወቅ ሁኔታ የግብጽ ወታደራዊ አውሮፕላኖች ሲ-130 ሄርኩለስ በሞቃዲሾ አውሮፕላን ማረፊያ አረፉ። የግብጽ ጦር መሳሪያና ወታደራዊ አማካሪዎች በኢትዮጵያ ድንበር አካባቢ መስፈራቸው ተረጋገጠ። ኢትዮጵያ የባህር በር ለማግኘት ያደረገችው ሙከራ ሶማሊያን ወደ ታሪካዊ ጠላቶቿ ግብጽ እቅፍ እንድትገባ ገፍቷታል። ይህ የሶማሊያ ግብጽና ኤርትራ ዘንግ ኢትዮጵያን በምስራቅና በሰሜን አቅጣጫ ለሁለት ግንባር ጦርነት እያጋለጣት ነው። በመቀጠልም የጅቡቲን ስናይ የጸጥታው ስጋትና የኢኮኖሚ ጦርነት ጅቡቲ የኢትዮጵያ ዋና የገቢና የወጪ ንግድ መተላለፊያ 95% ገደማ ብትሆንም የሶማሌላንድ ስምምነት ግንኙነቱን አሻክሮታል። በመቀጠልም የኢኮኖሚ ስጋት ስናይ ደግሞ በ2024 ሙሉ ዓመት ኢትዮጵያ አማራጭ ወደብ በሶማሌላንድ ካገኘች የጅቡቲ ኢኮኖሚ ይወድቃል።
ፕሬዚዳንት እስማኤል ኦማር ጊሌ ይህንን እንደ ትልቅ ስጋት በመቁጠር የኢትዮጵያና የሶማሌላንድ ፕሮጀክት ለማሰናከል ዲፕሎማሲያዊ ዘመቻ ጀምረዋል። የታጁራ መስመር መዘጋት በ2024 እና በ2025 መጀመሪያ ላይ በአፋርና ሶማሌ ክልል ድንበሮች እንዲሁም በጅቡቲ መስመር ላይ የጸጥታ ችግሮች ተወሳስበው ታይተዋል። አንዳንድ የፖለቲካ ተንታኞች እንደሚሉት ጅቡቲ የኢትዮጵያን ኢኮኖሚ ለማዳከም ሸቀጦች በወደብ ላይ እንዲዘገዩ የማድረግ ስልቶችን እየተጠቀመች ነው። በሌላ በኩል ደግሞ በሱዳን በኩል ያለው ስናይ እየተረሳው ነገር የሚንተከተከው ግንባር ሱዳን በራሷ የውስጥ ጦርነት ውስጥ ብትሆንም ከኢትዮጵያ ጋር ያለው ቁርሾ አልበረደም። በመጀመሪያ አልፋሽጋ ከ2020 ጀምሮ የቀጠለ የሱዳን ጦርነት በጀኔራል አልቡርሃን የሚመራው ኃይል አሁንም በኢትዮጵያ ለም መሬት አልፋሽጋ ላይ ይገኛል። የኢትዮጵያ መንግስት በውስጥ ጦርነት በተለይ ከፋኖ ጋር በመጠመድ ምክንያት ይህንን መሬት ለማስመለስ ወታደራዊ እርምጃ መውሰድ አልቻለም። እንዲሁም የጎንደር ጦርነትና የድንበር ንግድ ከ2024 እስከ 2025 ዓ.ም በአማራ ክልል እየተካሄደ ያለው ጦርነት ወደ ሱዳን ድንበር ተጠግተዋል። የሱዳን ፈጣን ኃይሎች RSF በጀኔራል ሄሚቲ የሚመራው ቡድን ከኢትዮጵያ መንግስት ጋር የቀረበ ግንኙነት እንዳለው ሲነገር፣ የሱዳን መደበኛ ጦር SAF ደግሞ ይህንን በመቃወም ከግብጽ ጋር ወግነዋል። ድንበሩ የጦር መሳሪያ ኮንትሮባንድና መተላለፊያ ሆኗል። ይህም በኢትዮጵያ ውስጥ ያለውን ግጭት እያባባሰው ነው። በመቀጠልም የ2025 ትንበያና የውድቀት መንገዶች ስናይ ዘ ፓድዌይስ ቱ ፌለር፣ እነዚህ ሁሉ ኩነቶች ተደማምረው ኢትዮጵያን በ2025 ወደ ምን አይነት አደጋ እየወሰዷት ነው የሚለውን እንመልከት። በመጀመሪያ የዲፕሎማሲያዊ መነጠል ወይም ደግሞ ዲፕሎማቲክ አይሶሌሽን። በአፍሪካ ቀንድ በየነ መንግስታት ባለስልጣናት ኢጋድ ውስጥ ኢትዮጵያ የነበራት ተሰሚነት ተሸርሽሯል። አብዛኞቹ ጎረቤት አገራት አሁን ኢትዮጵያን እንደ ስጋት ምንጭ እንጂ እንደ ሰላም አስከባሪ አያዩዋትም። በሁለተኛ ደረጃ የምናየው ደግሞ የውስጥና የውጭ ጠላቶች ጥምረት። ትልቁ የውድቀት ስጋት የውጭ ኃይሎች ግብጽና ኤርትራም ከውስጥ አማጽያን ፋኖ ወይም ኦላ ጋር ቀጥተኛ ወታደራዊ ትስስር መፍጠር ነው። በ2024 መጨረሻ የወጡ መረጃዎች እንደሚያሳዩ ይህ ትስስር ከመቼውም ጊዜ በላይ ተጠናክረዋል። ግብጽ በአባይ ግድብ ላይ ያጣችውን ተጽዕኖ በኢትዮጵያ መዳከም ለማካካስ ቆርጣ ተነስታለች። በሶስተኛ ደረጃ የምናየው ደግሞ ኢኮኖሚያዊ ውድቀት እንደ ጦር መሳሪያ አገሪቱ ያለባት የውጭ ምንዛሪ እጥረትና ዴቢት ዲስትረስ ነው። መንግስት ጦርነቱን ለመምራት የሚያስችል አቅም እንዳይኖረው እያደረገ ነው። ጎረቤት ሀገራት ድንበሮችን ማወካቸው ደግሞ የንግድ እንቅስቃሴን በመግታት የዋጋ ንረቱን ያባብሰዋል። በመጨረሻ ማጠቃለያ ብለን ያስቀመጥነው እንደ አውሮፓውያን አቆጣጠር በ2025 መጀመሪያ ላይ ኢትዮጵያ የምትገኘው መስቀለኛ መንገድ ላይ ነው። መንግስት ከጎረቤት አገራት ጋር በተለይ ከሶማሊያና ኤርትራ ጋር ያለውን ውጥረት በአፋጣኝ በዲፕሎማሲ ካላረገበ እንዲሁም የውስጥ ፖለቲካዊ ችግሮችን በውይይት ካልፈታም አገሪቱ ከበባ ውስጥ ኢንሰርኩልመንት ውስጥ ወድቃም የመፍረስ አደጋዋ እውን ሊሆን ይችላል። አሁን ያለው ሁኔታ የዜና ትንታኔ ብቻ ሳይሆን የአገር ህልውና ደወል ነው። ይህ ትንታኔ በታህሳስ 2025 እንደ አውሮፓውያን አቆጣጠር ባለው ወቅታዊ ሁኔታና በተለያዩ ዓለም አቀፍ ሪፖርቶች ላይ ተመርኩዞ እየተጠናከረ ነው።